እንተ ህዝብ በመላ ዓለም ያላችሁ በበርካታ መገናኛ ብዙሃን ዝግጅቱን እየታደማችሁ ያላችሁ ሰልፈኞች ስለተገኛችሁ በጣም እናመሰግናለን። ይህንን መልእክት እያስተላለፋችሁ ያላችሁና ከዚህም ቋላ የምታስተላልፉ ተናጋሪዎቻችንም ለሀገር ባላችሁ ተቆርቋሪነትና ወገንተኝነት ጦርነት እንዴት እንደሚቆም አገዛዝ እንዴት እንደሚያበቃና ዘላቂ ሰላም እንዴት እንደሚመጣ ያላችሁን ሐሳብና ምክር ሐሳብ ለማቅረብ ስለተገኛችሁ ደግሜ እጅግ አድርጌ አመሰግናችኋለሁ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን ነው። እንግዲህ ተናጋሪዎቻችን ይቀጥላሉ። ኢትዮጵያ ያሉትን ቅድሚያ እየሰጠን ስለሆነ ብቻ ነው። ሌሎች ተናጋሪዎቻችንም አሉ እዚሁ ከኛው ጋር በጣም እናመሰግናለን። እንግዲህ ቀጣዩ ተናጋሪ አቶ ግርማ በቀለ ናቸው። አንድ ድምጽ ይሰማኛል። አቶ ግርማ በቀለ ከደቡብ ናቸው። የጂንካ ተወላጅ ናቸው። ጂንካን የተወለዱት በኢትዮጵያ የፖለቲካ ትግል ውስጥ በጣም ረጅም ተመክሮና ተሳትፎ ያላቸው ናቸው። አንድ ድምጽ ይሰማኛል፣ የት እንደሆነ ብታጠሩልኝ። የህብር ኢትዮጵያ ሊቀመንበር ናቸው። ፓርቲያቸው በተለይ ደቡብ ላይ በሰፊው ይንቀሳቀሳል። አንድ የተቃዋሚዎች ስብስብ ወይም ኮከስ አባልም ነው ፓርቲያቸውና ስለዚህ አቶ ግርማ በቀለ እንግዲህ የዛሬውን አጀንዳ በተመለከተ ያሉትን ሐሳብና ምክር ሐሳብ ያቀርቡ። የፓርቲውንም የእርሶንም ይቀጥሉ። አመሰግናለሁ ቴዲ እኔ ስለገለጽከው። በመቀጠል ደቡብ ኦሞ ጂንካን ጠቅሰን የጂንካን ኮንስቲትዌንሲ 16 ብሔር ብሔረሰቦችና ህዝቦች መሆኑን እና በኬንያ እና ደቡብ ሱዳን አዋሳኝ ላይ የሚገኝ የሁለት ሀገሮች ድንበርተኛ መሆኑን ጠቅሼ የተጠቀሰው የፖለቲካ ተሞክሮዬ ከ1984 ስናፕ ኤሌክሽን እስከ ዛሬ ድረስ ኮከስ እስከተባለው ጊዜ ድረስ በህብረትና ጥምረት በትብብርና አንድነት በሚደረጉ መድረኮች ሁሉ የመገኘትና በእነዚህ መድረኮች የተደረጉ ጥረቶች አካል እንደነበርኩኝ ነው። ይሁንና እነዚህ ጥረቶች ሁሉ ምን ውጤት አስገኙ ቢባል አንዳንድ ጊዜ እንደ ድከም ያለው ገበሬ መንገድ ያርሳል እንደሚባለው ይሁን ወይስ በየጊዜው ተጨማሪ ለውጦችን ለውጡ አስተዋጽኦ እያደረገ ነው፣ ወደፊት የምናየው ይሆናል። እንግዲህ ይህንን ካልኩኝ በኋላ አሁንም በተዘጋጀው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ንግግር ለማቅረብ በመጋበዜ እኔ እንደመታደል ቆጥረዋለሁ። ለሚደረገው እንቅስቃሴና ለሚደረገው ትግልም አንዳች አስተዋጽኦ እንደሚያደርግ ስለማምን ይህ መታደል ነው እላለሁ። እንግዲህ የዚችን ሀገር ጉዳይ በ10 ደቂቃ ለማስረዳት ሞከር ከባድ ቢሆንም በዕለት ተዕለት ህይወታችን እየገጠምናቸው ያሉ ፈታኝ ሁኔታዎች ስለሆነ ለሚሰማው ኢትዮጵያዊ ሁሉ ለመረዳት ብዙም አያስቸግርም የሚል ግምት አለኝ። በዚህ ግምት መሰረት እንደሚከተለው አቀርባለሁ። ሆኖም ከሙከራዬና ጥረቴ ባሻገር የሚዘልቁ ጥያቄዎች አይኖሩም አልልምና እነዚህ ጥያቄዎች ቢኖሩ በአድራሻ የተገኝተን ተጠያይቀን መልስና ማብራሪያ እየተሰጠን እየተከራከርን እንድናዳብረው ከአክብሮት ጋር ዝግጁ መሆኔን እገልጻለሁ። በአጠቃላይ የሀገራችን ተጨባጭ ሁኔታ በጥቅል ስናስቀምጥ ብዙም መዘርዝርና ትንተና የሚጠይቅ አይመስለኝም። በዛሬ ላይ በአሁኑ ወቅት ሐኪሞቹን በኢትዮጵያ ውስጥ ትልቁን የተመረጠ የሚቀናበት ህይወት ይኖራሉ የሚባሉ ዶክተሮችን ጨምሮ ለየትኛው የህብረተሰብ ክፍል በኑሮ የሚገለጽ መሆኑን ሰሞነኛው የሐኪሞች ጥያቄ እውነታውን የሚያሳይ ስለሆነ ብዙ ትንታኔ የሚጠይቅ አይደለም። ስለዚህ ብዙ ሳንደክም መግቢያውን እናጠቃለውና ቀጥታ ወደ ገደለው እናምራ። ልጆቼ አዲስ አበባዎቹ ልጆቼ ጋር ለመግባባት ያጠናሁት አራድኛ አገላለጽ ነው። እንግዲህ ጦርነት ለምን ይቁም?
አንዱ ጦርነት ይቁም ብለናል። ለምን ይቁም ስንል የሀገራችን ዘመናዊ ፖለቲካ ከተጀመረበት ከ60ዎቹ ጀምሮ ሴራና ሸፍጥ፣ መጠላለፍና መወነጃጀል፣ አግላይ ጠቅላይ የፖለቲካ አስተዳደር የፖለቲካ እውቀትና ጥበብ ሆኖ የሚታይበት ዓለም በተለይም በሀገራችን ከጅምሩ ይህ አስተሳሰብ ስር የሰደደ መሆኑ ፈተናችንን በእጅጉ አክብዶታል። ጦርነት ሁሉን ነገር የሰው ልጅ ሕይወት የሚቀጥፍ፣ ሀብት ንብረት የሚያወድም፣ ልማት የሚገታ፣ ኑሮና ሕይወት የሚያቃውስ በጥቅሉ ጎጂ መሆኑ ለማናችንም ግልጽ ነው። በተለይ ደግሞ የእርስ በርስ የወንድማማቾች ጦርነት ሲሆን የሚያስከትለውን ጥፋትና ውድመት መገመት ከባድ አይሆንም። ከሁሉም ወገን የሚሞተው የአንድ ሀገር ዜጋ ነው። የሚጠፋውና የሚባክነው የሚወድመው ከሁለቱም ወገን ለጦርነቱ የሚወጣው ወጪ ሁሉ የሀገር ሀብት ነው። ከሁለቱም ወገን መንግስትም ሆነ ተቃዋሚ የሚተኩሰው ጥይት የሚያወድመው ለዚህ የሚወጣው ለሀገር ልማት የሚውል ሀብት በጀት ነው። ይህ ሁሉን ስንመለከት እርስ በርስ ለመተላለቅ ይህን ያህል ወጪ ማውጣትና በእንዲህ ያለ ልክ መገኘታችንና እርስ በርስ መጠፋፋታችን በእጅጉ ያሳዝናል። መንግስት በራሱ ዜጋ ተቃዋሚ ወንድሙን የሚገል ወታደር ይቀጥራል። ድሮንን ጨምሮ ዘመናዊ መሳሪያ በራሱ በህዝብ ገንዘብ ይገዛል። በሀገሪቱ በጀት ከፍተኛውን የሚበላው ከሀገሪቱ በጀት ከፍተኛውን የሚበላው ወገን እርስ በርሱ የሚጫረስበት በጀት ነው። በእጅጉ ያሳዝናል፣ ይዘገንናል። ታዲያ ይህንን አቁመን ይህንን ሁሉ ሀብትና ይህንን ሁሉ ያለ ስራ በጦር ሜዳ የሚባክን የወጣት ጉልበት ለልማት ብናውለው የቱን ያህል ልንጠቀም ነው? እንግዲህ ዝርዝሩን በኑራችን ላይ ያስከተለውን ጫና እናንተው አድማጮቻችንና የዚህ ትዕይንት ተሳታፊዎች ግለጹት። ስለዚህ ጦርነት ወንድምና ወንድም እንዳይገዳደል፣ ሀብትና በጀት ለጥፋት ሁሉ፣ የኑሮ ውድነት እንዳይኖር፣ የወጣት ትኩስ ኃይል አውዳሚ ተግባር በመዋሉ ምርት እንዳይስተጓጎል፣ ገበያው በድርቀት እንዳይሰቃይ፣ በአራቱም አቅጣጫ የምናየው አሰቃቂ የእርስ በርስ እልቂት ያስከተለው ግጭቶችና ጦርነት በአስቸኳይ እንዲቆሙ ማንም ጤናማ አእምሮ ያለው ዜጋ ሊጮህ ይህ ጦርነት ይቁም ሲል ሊታገል የሚገባው ነው እንላለን። ሁለተኛው ግፋዊ አገዛዝ አለ ወይስ የሌለውን ነው ያብቃ የምንለውን ስንመለከት በሀገራችን የነፃ ተቋማት ግንባታ የቱ ጋር ነው? ከዚህ በፊት ይህ ስርዓት በሚመጣበት ጊዜ ከ7 ዓመት በፊት የነፃ ተቋማት ግንባታን ለማረጋገጥ ተብሎ ከየቦታው በመንግስት ላይ አኮረፉ የሚባሉ በመንግስት ውስጥም ይሰሩ የነበሩ እነ ብርቱካን ሚደቅሳን፣ የፍትህ ሚኒስትሯን፣ የሰብአዊ መብት ኮሚሽነሩ ዶክተር ዳንኤል በቀለ የት ደረሱ? ለምን? የዜጎች ሰብአዊና ዲሞክራሲያዊ መብት መከበርና መልካም አስተዳደር ዙሪያ ከዓለም አቀፍና ሀገር በቀል መንግስታዊ ያልሆኑ ድርጅቶችና መገናኛ ብዙሃን መንግስታዊን የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ጨምሮ እያደመጥን ያለነው የእውነት የሚያሰኛን ነው ወይ? የምንሰማቸው ሪፖርቶች ምን ይላሉ? የፍርድ ቤቶች ውሳኔ አሰጣጥ ላይ የሚሰማው ሮሮ የቀበሌ አስተዳደር ካድሬ አመራሮች የሚፈጽሙት ግፍና በደል ተጠያቂነት እጦትና ፖለቲካውን አትንኩት እንጂ ተብሎ የሚፈጸመው ሙስናና ሌብነት ወዘተ ለክሽፈታችን ከበቂ በላይ ማሳያ ናቸው። እነዚህ ባሉበት እንዴት ሀገራችን ልትቀጥል ትችላለች የሚለውን ጥያቄ መመለስ በጣም ከባድ ስለሆነ ይህ አይነቱ አስተዳደር የከፋ አገዛዝ ስርዓት ይቁም እንላለን። ሰላም ይስፈን ስንል ለምን? ሁሉም ነገር የሚቻለው እና የሚሆነው በሰላም ውስጥ መሆኑ ተዘንግቷል። የፖለቲካ ትግሉ፣ ፉክክሩ፣ ምርጫው፣ ውይይትና ድርድሩ የሚኖረው ሀገርና ሰላም ሲኖር ነው። ስለዚህ አካታችና አሳታፊ ሀገራዊ ውይይት ሀቀኛ በሆነ መንገድ ሲደረግ ለዚህም ዝግጁ ስንሆን ይህም የማይታለፍ መሆኑን የጋራ ስምምነት ስንጨብጥ
በተለመደው ሴራና ሸፍጥ በማጭበርበርና አፎጨልነት ደረቅ ፕሮፓጋንዳ በጉልበትና ኃይል አገር ማስቀጠልም ሆነ አንድነት ማጥራት ሰላም መስፈን አይቻልም። ስለዚህ ከላይ ከጠቆምነው የዘመናዊ ፖለቲካ ጅማሯችን እስካለንበት በቀውስ ውስጥ በከፋ ጣር የምንሰቃየው ተቀራርቦ በሀቅ ከመነጋገር ቋጠሮ ከማይፈታ ዘላቂ ሀገራዊ አጀንዳ አዘጋጅተን ለፖለቲካ ማለትም ለስልጣን መያዝና ሀገር ማስተዳደር ፉክክር ወይም ትግል ልምድ ባለመኖሩ መከፋፈል፣ የእርስ በርስ የጎንዮሽ ፍትጊያ አንዲት ሀገር ውስጥ አንድ ሀገር ወክለን ስንት ፓርቲዎች፣ አንድ ብሔር ጠርተን ስንት ፓርቲዎች ተቋቁመናል። በሀገር ቤት ገዢው ፓርቲ በስልጣንና ጥቅማ ጥቅም ከፋፈልና ቢከፋፈል ለ70 100 20 ቢደርስ በውጭ ያለው ዲያስፖራስ በዚህ ያህል ቁጥር መገኘቱ ምን ቢሆን ነው ብለን እንድንጠይቅ ያስገድዳል። ስለዚህ ያለንበት ዘግናኝ የፖለቲካ መስቀልቅል፣ ኢኮኖሚያዊ ድቀትና ድርቀት፣ ኑሮ ውድነትና የብር ግሽበት እና ማህበራዊ ቀውስ፣ ስራ አጥነት፣ መተሳሰብና መከባበር፣ ማህበራዊ እሴቶች ክሽፈት፣ ዲፕሎማሲያዊ ውድቀት፣ በአራቱም ማዕዘን ከሁሉም ጎረቤቶች ሀገራት ጋር ያለው በጣም አሳሳቢ ሁኔታ እንዲሁም ተገደውና ተገፍተው ለትጥቅ ትግል የተዳረጉ ወገኖች ጋር የሚደረግ የእርቅና ድርድር ሁሉ የዚሁ ተሞክራችን ውጤት ስለሆኑ እነዚህን ባላቃለልንበትና በመላው ሀገሪቱ ዘላቂ ሰላም ባላሰፈንበት ወደ እድገትና ልማት፣ ወደ ዘላቂ ሰላም፣ ወደ አገር አንድነትና መተሳሰብ ልንዘልቅ ስለማንችል አሁንም የሰላም ጉዳይ ለዚች ሀገር ወሳኝ ነው። እሺ አቶ ግርማ ጥቂት ሰከንዶች ነው የቀሩት። እሺ እንግዲህ በመጨረሻ ምለው ምን ይደረግ የሚለውን ነው። ምን ይደረግ በሚለው ላይ በዚች ሀገር ውስጥ ከገባንበት ሁለንተናዊ ምስቅልቅል የሚያወጣን ስርዓት ለመዘርጋት በብሔራዊ መግባባትና በእርቀ ሰላም የሽግግር ሂደት ለመጀመር የሚያስችል የትግል ቅንጅት ከጦርነት አዙሪት በመውጣት ለአሳታፊና አካታች ሽግግር ሂደት ጅማሬው ዝግጅት ማድረግ ይኖርብናል። ለዚህም የኢትዮጵያ አምላክ ይረዳን ዘንድ ጸሎት ሄደው አመሰግናለሁ። በጣም አመሰግናለሁ።